በፍርድ ቤት ትዕዛዝ የባንክ ሂሳብ አካውንቱን በማገድ ካሳ እንዲከፍል እየተደረገ መሆኑን የመስኖና ቆላማ አካባቢ ሚኒስቴር ገለጸ። እነ ክርስቲያን ታደለ ክሳቸውን ይከላከሉ ወይስ በነጻ ይሰናበቱ የሚለውን ለመበየን ተለዋጭ ቀጠሮ መሰጠቱን ጠበቃቸው ለአዲስ ማለዳ ተናገሩ። የአውሮፓ ህብረት ለኢትዮጵያ መንግስት የበጀት ድጋፍ እጀምራለሁ ማለቱ በሰብአዊ መብት ተሟጋቾች ዘንድ ትችት ገጠመው። ቦረናን ጨምሮ በኦሮሚያ ክልል 5 ዞኖች የሚተገበር የ4.5 ሚሊዮን ዶላር የአስቸኳይ ጊዜ ድጋፍ ፕሮጀክት ይፋ ሆነ። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። በመግቢያችን ላይ ያስተዋወቅናቸውን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። በፍርድ ቤት ትዕዛዝ የባንክ ሂሳብ አካውንቱን በማገድ ካሳ እንዲከፍል እየተደረገ መሆኑን የመስኖና ቆላማ አካባቢ ሚኒስቴር ገለጸ። 5 ቢሊዮን ብር በበጀት ጉድለት ምክንያት ለፕሮጀክቶች መከፈል የነበረበት ብር መክፈል አልቻልኩም ያለው ሚኒስቴሩ በካሳ ምክንያት ደግሞ የሂሳብ አካውንቴ እየታገደ ተቀናሽ እየተደረገ ነው ብለዋል። የመስኖና ቆላማ አካባቢ ሚኒስቴር መስሪያ ቤት በፍርድ ቤት ትዕዛዝ መሰረት ከባንክ ሂሳቡ ላልተከፈሉ የካሳ ክፍያ እየተወሰደበት መሆኑን ተናገሩ። ሚኒስቴር መስሪያ ቤቱ ይህን ቢልም ምን ያክል በፍርድ ቤት ትዕዛዝ ምክንያት ከሂሳቡ ተቀናሽ ተደርጎ እንደተከፈለ አልተናገረም። ከ2015 በፊት በነበረውና የካሳ ክፍያን ለፌዴራል መንግስት ይሰጠው በነበረው የካሳ አዋጅ መሰረት በአንዳንድ አካባቢዎች ጉዳዩን ወደ ፍርድ ቤት በመውሰድ በፍርድ ቤት ትዕዛዝ ከተቋሙ ሂሳብ ክፍያዎችን በመፈጸም ከዚህ ባለፈም የሚኒስቴሩን የባንክ ሂሳብ ማሳገድ ላይ ደርሷል ሲል ገልጿል። አሁን ላይ ሚኒስቴር መስሪያ ቤቱ የሚከፍልበት ኮድ የለም ያለ ሲሆን ከ2015 በፊት ያሉትን ክፍያዎች እየሰራ ወደ ገንዘብ ሚኒስቴር እያስተላለፈ እንደሆነ ተነግሯል። ሚኒስቴሩ ይህን ያለው በዛሬው ዕለት በሕዝብ ተወካዮች ምክር ቤት ቀርቦ የ9 ወራት ሪፖርቱን ባቀረበበት ወቅት ነው። ሚኒስትሩ አብርሃም በላይ ይህ ጉዳይ ለምን እየተፈጠረ እንደሆነ ሲያስረዱ የወሰን ማስከበር ስራ እጅጉን አደጋች እየሆነ መምጣቱ የመስኖ ልማት ፕሮጀክት የሚከናወነው በአርሶ አደሮች ይዞታ ላይ ናቸው ያሉ ሲሆን ይህም እየቀረበ ያለው የካሳ ክፈሉኝ ጥያቄ በከፍተኛ ሁኔታ እየጨመረ መጥቷል ብለዋል። ሚኒስቴር መስሪያ ቤቱ በዓመት የሚያስፈልገው በጀት 50 ቢሊዮን ብር ነበር ያሉት አብርሃም የተበጀተለት ግን ከጭማሪው ጋር 17 ቢሊዮን ብቻ መሆኑን በመጥቀስ በቂ አይደለም ሲሉም ተደምጠዋል። በዚህ ምክንያት ክፍያዎቹን ወደፊት ከሚመጣው በጀት ለመክፈል እያስቀመጡ መሆኑን ገልጸዋል። ተቋሙ በ9 ወራት ውስጥ የተበጀተለትን በጀት ሙሉ በሙሉ በሚባል ደረጃ መጠቀሙም ተመላክቷል። ከፓርላማ አባላት በጀቱን ከተጠቀመ ከየት የመጣውን ነው በፍርድ ቤት እየታገደበት የሚል ጥያቄ በማንሳት ማብራሪያ ተጠይቆበታል። ምላሽ የሰጡት ሚኒስትሩ ይህም ማለት የሂሳብ አካውንቱ የለውም ማለት ሳይሆን ከአጋሮች ጋር የሚገኝና ሌሎችንም ጨምሮ መሆኑን አስረድቷል። በዚህ ጉዳይ በጣም ተቸግረናል ያለው ሚኒስትሩ ይህ ውሳኔ የሚተላለፈው ደግሞ ወረዳ ላይ በሚደረግ ክርክር በመሆኑ ለታለመለት ዓላማ መዋል ሲገባው በፍርድ ቤት ትዕዛዝ ተቆርጦ እየተወሰደ ነው ብለዋል። አዋጁን በተመለከተ እንዲህ አይነት እክሎች እንዳይከሰቱ ለማስተካከል የወሰን ማስከበር ጉዳይ እልባት የሚሰጥ አዋጅ የጸደቀ ቢሆንም ክልሎች በሚጠበቅባቸው ልክ ወደ ተግባር አልገቡም ተብሏል። የስራ ተቋራጮች ለፕሮጀክት የሚጠይቁት ለግንባታ የሚያስፈልገውን መሬትና ግብዓት ማምረቻ ቦታ ማቅረብ ላይ ከፍተኛ ክፍተት በመኖሩ በፕሮጀክቶች አፈጻጸም ላይ አሉታዊ ተጽዕኖ እያሳደረ ነው ብለዋል። አብርሃም የመስኖ ፕሮጀክት ለአርሶ አደሩ የሚሰሩ እንደመሆናቸውና ተጠቃሚዎቹ ራሳቸው በመሆናቸው ይህ የካሳ ጉዳይ ሊታሰብበት ይገባል ሲሉ ጥሪ አቅርበዋል። በበጀት ዓመቱ አዳዲስ የግድብ ፕሮጀክቶችን አልጀመርኩም ያለ ሲሆን ከዚህ ቀደም ተጀምረው የነበሩትን ወደ ስራ ለማስገባት በመስራት ነው የቀጠልኩትም ብሏል። የፓርላማ አባላት አዳዲስ ግንባታዎች ይካሄዱ ያሉ ሲሆን ሚኒስቴሩ በምላሹ በተለያዩ ሁኔታዎች የቆሙ በርካታ ፕሮጀክቶች በመኖራቸው ቅድሚያ አገልግሎት መስጠት እንዳለባቸው አስገንዝቧል። አዳዲስ የተባሉት ደግሞ ወደፊት በእቅዱ እንደሚይዛቸው ነው የተገለጸው። በተለያዩ የሀገሪቱ ክፍሎች ያሉ ትላልቅ ፕሮጀክቶች በጸጥታ ምክንያት እጅጉን ተስተጓጉለዋል በማለት አሁን ይህን ለመፍታት ከወረዳ እስከ ፌዴራል ካሉ የጸጥታ ተቋማት ጋር እየሰራ እንደሆነ ተናግሯል። በተያዘው ዓመት 100 ሺህ ሄክታር በመስኖ ለማልማት ታቅዶ ከእቅዱ በላይ 17 ሺህ አሳድጎ ማሳካት ተችሏል ብሏል። ይህም በሀገሪቱ ያለው የመስኖ ሽፋን ከ2.4 ሚሊዮን በላይ ወደ 2.6 ሚሊዮን በላይ ማድረስ መቻሉንም አንስቷል። ይሁን እንጂ አሁንም ድረስ ግንባታቸው ተጠናቀው አገልግሎት መጀመር ያልቻሉ ፕሮጀክቶች በመኖራቸው የሚፈለገውን ያክል ውጤት አልተሰራበትም ተብሏል። ሚኒስቴሩ በዚህ ዓመትም
ሆነ ከዚህ አስቀድሞ የጸጥታ ሁኔታ ቀዳሚው ችግር እንደሆነ አንስቶ የዲዛይን መቀየር፣ የካሳ ጉዳይ እንዲሁም የተቋራጮች ተነሳሽነት ችግር እንደነበረበት አንስቷል። በጸጥታ ችግር ምክንያት ስራቸው ከተስተጓጎለባቸው ግድቦች መካከል መገጭ፣ ፈንታሌ፣ አጅማ፣ ጫጫ እንዲሁም የላይኛው ረብ ደግሞ ሙሉ በሙሉ ቁሟል ብለዋል። አሁን ላይ ከካሳ ክፍያ ጋር በተያያዘ የሚነሱ ችግሮችን ለመፍታትና በፍርድ ቤት ትዕዛዝ የሚፈጸሙ ክፍያዎችን እንዲሁም የሚኒስቴር መስሪያ ቤቱን የባንክ ሂሳብ እንቅስቃሴ ከእገዳ ነጻ ለማድረግ ከፍትህ ሚኒስቴር እና ከገንዘብ ሚኒስቴር ጋር እየተሰራ ነው ቢልም ችግሩ ግን ቀጥሏል ብለዋል። እነ ክርስቲያን ታደለ ክሳቸውን ይከላከሉ ወይስ በነጻ ይሰናበቱ የሚለውን ለመበየን ተለዋጭ ቀጠሮ መሰጠቱን ጠበቃቸው ለአዲስ ማለዳ ተናገሩ። የፌዴራል ከፍተኛ ፍርድ ቤት የነ ክርስቲያን ታደለና ዮሐንስ ቧያሌው ብይንን ለመስጠት ዛሬ ሚያዝያ 15 ቀን 2018 በዋለው ችሎት ለቀጣይ ሚያዝያ 22ና ግንቦት 28 ተለዋጭ ቀጠሮ መስጠቱን ጠበቃቸው ሰለሞን ገዛኸኝ ለአዲስ ማለዳ ተናግረዋል። በችሎቱም ተከሳሾቹ ክሳቸውን ይከላከሉ አይከላከሉ ወይም በነጻ ይሰናበቱ ለሚለው ጉዳይ ብይን ሊሰጥ የነበረ ቢሆንም ጉዳዩ ለዛሬ ሊደርስ ባለመቻሉ ፍርድ ቤቱ ለግንቦት 28 ተለዋጭ ቀጠሮ መስጠቱን ይናገራሉ። ተከሳሾቹ በማረሚያ ቤት ውስጥ በማረሚያ ቤት አዛዡ የሰብአዊ መብቶች ጥሰቶች ተፈጽሞብናል በማለት ክስ አቅርበውም ነበር። ይህንን አስመልክቶም ለሚያዝያ 8 ቀን 2018 ቀጠሮ ተሰጥቶ እንደነበር ይታወሳል። ሆኖም በዛሬው ችሎት የማረሚያ ቤት የሰብአዊ መብቶች ጥሰቶችን በተመለከተ ኃላፊው ቀርበው እንዲያስረዱ በማለት ለሚያዝያ 22 ተለዋጭ ቀጠሮ መሰጠቱን ይናገራሉ። ቀጠሮ ነበር። ይከላከሉ አይከላከሉ ለማለት ዛሬ ብይን ለመስጠት ነበረ ቀርበን ነበረ። አልተከሰተም ተብሎ ለግንቦት 28 ተቀጥሯል። እሱ አንድ ነው። ሁለተኛ የማረሚያ ቤትን ሰብአዊ መብት ጥሰትን በተመለከተ ኃላፊ ቀርቦ እንዲያስረዳ በማለት ለ22 ተቀጥሯል። ሚያዝያ 22 የሰብአዊ መብት ጥሰቱ ይከላከሉ አይከላከሉ ግን አልደረሰንም ብለው ለግንቦት 28 ተቀጥሯል። ጥፋተኛ ይከላከሉ ነው አይከላከሉ የአቃቤ ሕግ ማስረጃ አስተያየት ሰጥተን መከላከል ይገባቸዋል ወይስ በነጻ መሰናበት ይገባቸዋል የሚለው ስለዚህ አልደረሰንም ብለው ለግንቦት 28 ተቀጥሯል። የአውሮፓ ህብረት ለኢትዮጵያ መንግስት የበጀት ድጋፍ ጀምራለው ማለቱ በሰብአዊ መብት ተሟጋቾች ዘንድ ትችት ገጠመው። የአውሮፓ ህብረት ለኢትዮጵያ መንግስት ይሰጠው የነበረውን የጸጥታ የበጀት ድጋፍ ዳግም ለማንቀሳቀስ በመወሰኑ ህብረቱ አስቀድሞ ከያዘው አቋም አንጻር አሁን ላይ በሀገሪቱ ያለው የሰብአዊ መብቶች ጥሰቶች እንደማበረታታት ይቆጠራል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ዎች ወቀሰ። ሂውማን ራይትስ ዎች ህብረቱ ከዚህ ቀደም ሰብአዊ መብቶች አያያዝ በከፋ ሁኔታ እየተባባሰ ነው ብሎ ያቆመውን በጀት አሁን ላይ በተመሳሳይና እየተስፋፋ ባለበት ሁኔታ ለፍቀዱ ለምን አስፈለገ ሲል ጠይቋል። በጀቱ ጾታዊ ጥቃት፣ የግዳጅ ማፈናቀልና በጅምላ ጭፍጨፋ ምክንያት እንደተቋረጠ አስታውሶ ተጠያቂነት ሳይኖር መጀመሩን ተችቷል። በዚህ ወቅት በአማራ፣ ኦሮሚያና ትግራይ ክልሎች ያለው የሰብአዊ መብቶች አያያዝ ሁኔታ በጎ የሚባል አለመሆኑንም አመልክቷል። የአውሮፓ ህብረት የዓለም አቀፍ አጋርነት ኮሚሽነር ጆዜፍ ሲኬላ ከሳምንት በፊት በአዲስ አበባ በሰጡት መግለጫ ከኢትዮጵያ ጋር ያለውን ግንኙነት ማስተካከል እንደሚፈልጉ ማንሳታቸውን አስታውሷል። በዚህም ወደ መደበኛ ሁኔታ ሊያመጣው የሚችለው የመጨረሻው እርምጃ የበጀት ድጋፍ ዳግም መጀመሩን ይፋ አድርጓል። ሂውማን ራይትስ ዎች ይህንን በብርቱ የተቃወመው ሲሆን ውሳኔው የተላለፈው በሰሜን ኢትዮጵያ በተቀሰቀሰው ጦርነት ምክንያት ድጋፉ እንደ አውሮፓውያኖቹ አቆጣጠር ከ2020 ጀምሮ ተቋርጦ ከቆየ በኋላ ነው ብሏል። ተቋሙ ባወጣው መግለጫ ከዚህ በፊት ህብረቱ ይህንን ውሳኔ ያሳለፈው በሀገሪቱ ያለው የሰብአዊ መብቶች አያያዝ እየተባባሰ ባለበትና ሀገሪቱ ለምታካሂደው 7ኛው ሀገራዊ ምርጫ ጥቂት ሳምንታት በቀሩበት ወቅት መሆኑን ጠቁሟል። እንደ ድርጅቱ መግለጫ ከሆነ ከዚህ ቀደም በጦርነት ወቅት ለተፈጸሙ የሰብአዊ መብቶች ጥሰቶች ተጠያቂነት ለማረጋገጥ የታቀደው የሽግግር ፍትህ ሂደት በመቆሙና መንግስት በዚህ ረገድ ትርጉም ያለው እርምጃ ባለመውሰዱ ህብረቱ ድጋፍ መጀመር አልነበረበትም ብሏል። ተቋሙ እንደ ማሳያ ሲያነሳም አሁን ላይ ጋዜጠኞች መታሰራቸው፣ ገለልተኛ ሚዲያዎች ላይ ጫና መብዛቱና በቅርቡ የአዲስ ስታንዳርድ ዋና አዘጋጅ መታፈን የሀሳብ ነጻነት መገደቡን እየታየ ባለበት ነው ብሏል። በተጨማሪም በትግራይ ክልል ያለው ውጥረት ዳግም ማገርሸቱ እንዲሁም በአማራና በኦሮሚያ ክልሎች የሚታዩ ግጭቶች ለዜጎች ደህንነት አስጊ በሆኑበት የአውሮፓ ህብረት አባል ሀገራት ቀደም ሲል አስቀምጠውት የነበረው የተኩስ አቁምና የተጠያቂነት ቅድመ ሁኔታ ሳይሟሉ የበጀት ድጋፉ መጀመሩ አግባብ አይደለም ሲሉ ውሳኔውን ነቅፈዋል። የህብረቱ ኮሚሽነር የድጋፉ መጀመር የኢትዮጵያን የኢኮኖሚ
ማሻሻያ ለመደገፍና ከአውሮፓ ህብረት ጋር ያለውን ስልታዊ አጋርነት ለማጠናከር ያለመ መሆኑን ቢገልጹም የሰብአዊ መብት ተሟጋች ድርጅቱ ግን ህብረቱ የገንዘብ ድጋፉን በቀጥታ ለመንግስት ከመስጠት ይልቅ ለተጎጂዎች በሚደርስባቸው ሌሎች መንገዶች እንዲጠቅምና በሰብአዊ መብት አያያዝ ላይ ግልጽ የሆነ አቋም እንዲይዝ አሳስቧል። ቦረናን ጨምሮ በኦሮሚያ ክልል 5 ዞኖች የሚተገበር $4.5 ሚሊዮን የአስቸኳይ ጊዜ ድጋፍ ፕሮጀክት ይፋ ሆነ። ፊያ ኢንተግሬትድ ዴቨሎፕመንት ኦርጋናይዜሽን በኦሮሚያ ክልል የሚከሰቱ የበሽታ ወረርሽኞችንና አጣዳፊ የምግብ እጥረት ችግሮችን ለመከላከል የሚያስችል $4.5 ሚሊዮን ፕሮጀክት በይፋ መጀመሩን አስታውቋል። የድርጅቱ መስራችና ዋና ዳይሬክተር ዶክተር አንበሱ ቶላ እንዳሉት ይህ ባለብዙ ዘርፍ የአስቸኳይ ጊዜ ምላሽ ፕሮጀክት በጤና፣ በስርዓተ ምግብና በንጹህ መጠጥ ውሃ ዘርፎች ላይ ያተኮረ ነው። አሜሪካ ገቨርንመንት ወይም ደግሞ መንግስት በኢኤችኤፍ በኩል በኢትዮጵያን ሁማኒቴሪያን ፈንድ በኩል ለድርጅታችን ለአስቸኳይ የኢመርጀንሲ ሪስፖንስ ወይም ደግሞ አስቸኳይ ምላሽ ለአደጋ ጊዜ ምላሽ የሚሆን $4.5 ሚሊዮን ወይም ደግሞ በብር 700 ሚሊዮን ብር የ6 ወራት ፕሮጀክት በኦሮሚያ በተመረጡ 7 ወረዳዎች ላይ በጤና፣ በምግብ፣ በስነ ምግብ እንደገናም ደግሞ በዋሽ ላይ ወይም ደግሞ በውሃና በተመሳሳይ ነገሮች ላይ የዚህ አደጋ ምላሽ ስራዎችን ልንሰራ ነው። የፕሮጀክቱ ዋና ግብ በኦሮሚያ ክልል 5 ዞኖች በተመረጡ 7 ወረዳዎች ውስጥ የሚገኙ 295,000 ገደማ የሚሆኑ ተጋላጭ የህብረተሰብ ክፍሎችን በችግር ምክንያት የሚከሰቱ የህመምና የሞት መጠኖችን ፈጣንና የተቀናጀ ምላሽ በመስጠት መቀነስ ነው። ፕሮጀክቱን በተሰጠው ጊዜ ውስጥ ለማጠናቀቅ በትኩረት እንደሚሰራም ዋና ዳይሬክተሩ ዶክተር አንበሱ ቶላ አረጋግጠዋል። የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ መንግስት የማይበገር የጤና ስርዓት ለመገንባት እየሰራ ነው፣ በጤና ራስን ለመቻል እንዲህ ሀገር በቀል የልማት ድርጅቶችን ያበረታታል ብለዋል። ውጤታማ እንድትሆንም ያበረታታል። ጤና ሚኒስቴር እንደነ ፊዶ ላሉት ተቋማት ከፍተኛ ትኩረት አድናቆት አለው። በተለይ አሁን እንደምታውቁት በዓለም አቀፍ ደረጃ እዚህም ስናነሳ እንደነበር እንደከዚህ በፊቱ በርካታ ፈንዶች ዝም ብሎ የሚመጡበት አጋጣሚ እየቀነሰ ነው ያለው። ስለዚህ እንደ መንግስት የውስጥ አቅማችንን ማጠናከር ትልቁ መፍትሄ እንደሆነ አስቀምጠናል። መንግስት የራሱን ኃላፊነት ይወጣል፣ ግን አገር በቀል ድርጅቶችን እንደነ ፊዶ አይነት በአግባቡ ካልያዝን አሁን በዓለም አቀፍ ደረጃ የመጣውን ፈተና ማለፍ አዳጋች ነው የሚሆነው። ፊያ ኢንተግሬትድ ዴቨሎፕመንት ኦርጋናይዜሽን ከ24 ዓመታት በላይ ለተቸገሩ ወገኖች የደረሰ ሀገር በቀል የልማት ድርጅት ሲሆን የዛሬውን ከ295,000 በላይ ወገኖች ተጠቃሚ የሚያደርግ ፕሮጀክት ይፋ ያደረገው 17ኛ ጠቅላላ ጉባኤውን እያደረገ ባለበት ወቅት ነው። ወደ ዲሞክራቲክ ሪፐብሊክ ኮንጎ የተባረሩ የደቡብ አሜሪካ ስደተኞች ወደ ሀገራቸው እንዲመለሱ ጫና እየደረሰባቸው መሆኑን ተናገሩ። በቅርቡ ከዩናይትድ ስቴትስ ወደ ዲሞክራቲክ ሪፐብሊክ ኮንጎ የተባረሩ 15 የደቡብ አሜሪካ ስደተኞችና ጥገኝነት ጠያቂዎች ለደህንነታቸው ስጋት ቢኖርባቸውም ወደ መጡባቸው ሀገሮች እንዲመለሱ ጫና እየደረሰባቸው መሆኑን ተናግረዋል። ከኮሎምቢያ፣ ከፔሩና ከኢኳዶር የመጡ ሴቶች ለሮይተርስ የጤና ወኪል እንደገለጹት ባለፈው ሳምንት ወደ መካከለኛው አፍሪካዊቷ ሀገር ከተባረሩ በኋላም ወደ ሀገራቸው ከመመለስ ውጪ ሌላ ምንም አይነት አዋጪ አማራጭ አልቀረበላቸውም። የበቀል እርምጃ ይወሰድብናል በሚል ስጋት ስሟ እንዳይጠቀስ የፈለገች አንዲት የ29 ዓመት ኮሎምቢያዊት ሴት ለሮይተርስ ስትናገር ምንም እንኳን አደጋዎች ቢኖሩም ወደ ሀገራችን ለመመለስ እንድንስማማ ጫና እየተደረገብን እንደሆነ ይሰማናል ብላለች። ቡድኑ ባለፈው ሳምንት ዴሞክራቲክ ሪፐብሊክ ኮንጎ የገባው ከፕሬዚዳንት ዶናልድ ትራምፕ አስተዳደር ጋር በተደረገ አወዛጋቢ የሶስተኛ ሀገር ስምምነት አካል ነው። ትራምፕ ለሁለተኛ የስልጣን ዘመን ወደ ፕሬዝዳንትነት ከተመለሱ በኋላ ወደ ዩናይትድ ስቴትስ የሚደረገውን ስደት ለመገደብ እና በሀገሪቱ ውስጥ የሚገኙ አንዳንዶቹ ህጋዊ የመኖሪያ ፈቃድ ያላቸውን ጨምሮ ስደተኞችን ለማስወጣት ጥብቅ እርምጃዎችን ተግባራዊ እያደረጉ ነው። ወደ ዴሞክራቲክ ሪፐብሊክ ኮንጎ ከተባረሩት 15 የደቡብ አሜሪካውያን መካከል
አንዳንዶቹ በሀገራቸው ከሚደርስባቸው ስደት ካመለጡ በኋላ በዩናይትድ ስቴትስ ውስጥ ህጋዊ የኢሚግሬሽን ሂደት የሆነውን የጥገኝነት መብት ጠይቀው እንደነበር ተናግረዋል። ለአብነት ያህልም የ29 ዓመቷ ሴት እንደ አውሮፓውያኖች አቆጣጠር በጥር 2024 ባስገባችው የጥገኝነት መጠየቂያ ማመልከቻ ላይ በታጣቂ ቡድን ታፍና ስቃይ እንደደረሰባት እንዲሁም ፖሊስ በነበረው የቀድሞ ባለቤቷ ጥቃት ይደርስባት ስለነበር ኮሎምቢያን ጥላ ለመውጣት እንደተገደደች ገልጻ ነበር። ሮይተርስ የተመለከታቸው የፍርድ ቤት መዝገቦች እንደሚያሳዩት ከሆነ አንዲት የአሜሪካ የኢሚግሬሽን ዳኛ በግንቦት 2025 በሰጡት ውሳኔ ግለሰቧ ወደ ሀገሯ ብትመለስ የማሰቃየት እርምጃ ሊደርስባት የሚችልበት እድል ሰፊ መሆኑን አረጋግጠው ነበር። ኤኤፍፒ እንደዘገበው ከሆነ ደግሞ ጋብርኤላ የተባለች የ30 ዓመት ኮሎምቢያዊት ሴት ወደ ዴሞክራቲክ ሪፐብሊክ ኮንጎ እየተላከች መሆኗን ያወቀችው ባለፈው ሳምንት በረራው ከመጀመሩ አንድ ቀን ቀደም ብሎ ነበር። በ27 ሰዓታት የጉዞ ቆይታ ወቅትም ተባራሪዎቹ እጅና እግራቸው በሰንሰለት ታስሮ ነበር። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልኝ።